በመጨረሻም ናትዬ እንግዲህ እናቱን እንደዚህ ጉንጯን ይዞ እናቴ በሕይወት አለሽ ወይ እያለ እንግዲህ አቶ ገዙም እንደዚህ አፉን ከፍቶ ቀረ። ትሁቴም እንዲህ ተገርማ እያየቻቸው ነው ማለት ነው። አቶ ገዙ ግን እንግዲህ ወጥመድ ውስጥ ገብቷል። ምክንያቱም ትሁትን ደግሞ እየዛተባት ይገኛል። በማያገባሽ ነገር አትግቢ ብዬሽ ነበረ፣ ነገር ግን ልሰሚኝ አልቻልሽም። በጣም አዝናለሁ ትሁት፣ ለመወስድብሽ እርምጃ ለእያንዳንዱ ኃላፊነት ትወስጃለሽ። አርቄ ነው ምቀብርሽ ሰው እንዳያገኝሽ አላት። እንዴ ምን አደረግኩኝ እኔ? ምንም ያደረግኩት ነገር የለም። ድምፅ ሰማው ገባው። ከዛ በኋላ ይሄንን ነው ያየሁት እንጂ ሌላ ምንም ያየሁት ነገር የለም። ምንድን ነው ያጠፋሁት? ጥፋቴስ ምንድን ነው አለችው። ከዛ በኋላ አይ ጥፋትሽ አታምኝም አይደለ? አሁን ለእያንዳንዱ ለሚመጣብሽ ነገር ተጠያቂዋ አንቺ ነሽ። ይሄ ልጅ ማወቅ የሌለበትን ነገር አውቋል። እናት ሞታለች ብዬው አሁን የእናቱን በሕይወት ሲያገኛት ምንድን ነው የሚሰማት? እንዴት እንደዚህ ታደርጊያለሽ? በማያገባሽ ነገር በፍጹም እንዳትገቢ ብዬ አልተናገርኩም እንዴ? ተናግሬያለሁ አልተናገርኩም ሲላት ተናግረሃል፣ ግን ደግሞ አልቻልኩም። በቃ እውነታው ይሄ ነው። ከዛ በኋላ እንግዲህ ቤቲ ደግሞ ትሁት አንድ ነገር ከተባበርሽኝ እኔ የምተባበርሻለሁ አለቻት። ምን ነበረ ቤቲ ስትላት አንቺ ናቲ የኔ እንዲሆን አድርጊ፣ እኔ ደግሞ በፍጹም እሷ እዛ ክላስ አልገባችም፣ ቁልፉን ከናቲ ስር ደብቃም ነው እንጂ ብዬ ለገዙ እነግረዋለሁ። ይሄንን ነገር ደግሞ እዋሺ፣ እኔም እዋሽልሻለሁ፣ አንቺም ደግሞ ናቲን አሳምኝልኝ አለቻት ማለት ነው። ትሁትም እንግዲህ ከመሞት መሰንበት በሚባለው እሺ ይህ ሰውዬ ብቻ እንዳይገለኝ፣ ታውቂያለሽ ገዙ የሚባል ሰው በጣም ጨካኝና አረመኔ ሰው ነው፣ ከመግደል ወደ ኋላ የማይል ነው። ስለዚህ ትሁት ራስሽን ጠብቂ ብዬ ተደጋጋሚ ነግሬሽ ነበረ። አንቺ ግን በልበ ሙሉነት እንኳን አንቺ እኔም እኮ እንደዚህ አልዳፈርም። ታውቂያለሽ አይደለ? ሰውየው ቀላል ሰው አይደለም። አንቺ ደግሞ በፍጹም ይሄንን ነገር ልትረጂ አልቻልሽም። ትሁት ምን ላድርግ? ከዛ በኋላ እባክሽን ቤቲ ከዚህ ጉድ ብቻ አውጪኝ፣ እኔ የምተባበራለሁ እንደምንም ብዬ ናቲን አሳምንልሻለሁ አለቻት። ከዛ በኋላ እሺ ግን ደግሞ ይኸውልሽ በኋላ አንድ ነገር እንትን ብትይ በአንቺ ጭንቅላት አልወርድም፣ እንደምንም ብለሽ ናቲ የኔ እንዲሆን አድርጊ አለቻት። አረ ችግር አይግባሽ፣ ብቻ አንቺ ከዚህ ከጉድ ውስጥ አውጪኝ፣ እንደምንም ብለሽ ቁልፉን እዛ ነው ያገኘሁት እንጂ እሷ አልገባችም ብለሽ ተዋሻለሽ። እኔም ደግሞ አንቺም ደግሞ እኔ ናቲ ቁልፉን ሲለኝ ቁልፍ አላየውም ብዬ የምን ቁልፍ እንደሆነ አላውቅም፣ ግን ቁልፉን አምጥቼ አጠገቤ ነው ያስቀመጥኩት እንጂ እዛ ቤት ውስጥ እኔ ከፍቼ ገብቼ አላውቅም በፍጹም። በቃ ይሄ ነው እውነታው። እማምነሽ ይመስልሻል? እመነኝ፣ የምታምነኝ ከሆነ እመነኝ፣ ግን እውነታው ይሄ ነው አለችው። ከዛ በኋላ እሺ በቃ ቤቲ እንደምንም እንግዲህ አቶ ገዙን አሳመነችው ማለት ነው። እንግዲህ ናትዬም ከቤናቱ ጋራ እንዴት ትሁት፣ ለነገሩ አልፈርድብሽም፣ ይሄንንም ጥቆማ የሰጠሽኝ አንቺ ስለሆንሽ ነው። እስከ ዛሬም እንደዚህ ሲጫወቱብኝ እናት ሞታለች፣ እናት በሕይወት የለችም እያሉ ሲያስፈራሩኝ ቆዩ። ግን ስለ ሁሉም ነገር እግዚአብሔር ይመስገን እናቴን አገኘኋት። በአንቺ ኃይል ቢሆንም እናቴን አግኝቻታለሁ። ግን ደግሞ የኔና እሱ ያላወራረድነው ሂሳብ ይቀረናል። ናቲ እኔ ከዚህ በኋላ ምንም ልልህ አልችልም። እኔንም እዚህ ውስጥ አታስገባኝ እባክህን። ሰውየው እንዳልኩ መጥፎ ሰው ነው አውቃለሁ፣ አባትህ ነው። ግን ደግሞ ሰውየው ለሰዎች የማይራራ ሰው ነው ሳየው፣ እና ምን ከዚህ ጉድ ውስጥ አውጣኝ አለችው። ከዛ በኋላ ምንም አታስቢ ትሁት፣ እኔ እንኳንም እናቴ በሕይወት ኖረችልኝ። ታውቂያለሽ እዚህ ቤት እኮ ስመጣ የእናቴ ድምፅ ይመጣብኛል፣ ሁልጊዜም የእናቴ ድምፅ በተደጋጋሚ ይመጣብኛል። ግን ማንን ልጠይቅ? አሁንም ባንቺ ነው። ተጠራጠር፣ የእናትህን ሞት አጣራ ስላልሽኝ እንቅልፍ የተባለ ነገር ይዞኝ አያውቅም። የዛን ቀን እንደዚህ ካልሽኝ በኋላ በጣም አመሰግናለሁ ትሁት አላት ማለት ነው። ችግር የለውም፣ ግን አንተ አሁንም ቢሆን ነገም ተነገ ወዲያም ቢሆን ጥንቃቄ አድርግ። ሰውየው እንዳልኩ የዋዛ ሰው አይመስለኝም። አባትህ አትበይኝ ትሁት፣ ይሄ አባቴ አይደለም፣ የተረገመ ሰው ነው። በአባቴ ያለሽ እንዴ? ይሄ እኮ እናቴን ሲያሰቃያት የኖረ አረመኔ አባት ነው። ስለዚህ አባትህ አትበይኝ እባክሽን አላት። ምን ላድርግ ታዲያ እኮ ግራ ቢገባኝ ነው። ከዛ በኋላ
ምንም ቢሆን ምን ይህ ሰው ለእኔ አባት ሊሆን አይችልም። እናቴ በህይወት እያለች እናት ሞታለች ብሎ ሲያሰቃየኝ የኖረ ሰው ነው። ስለዚህ ለዚህ ሰውዬ ምንም አይነት ሀዘኔታ እንደሌለኝ ደጋግሜ ነግሬሻለሁ ትሁት። አሁን እኔ ስለሱ ምንም የሚመለከተኝ ነገር የለም። ግን እኔ የምነግርህ እውነታ አሁንም ቢሆን እናቴ እጄ ላይ ገብታለች ብለህ መዘናጋት የለብህም። ሰውየው አሁንም አዘናግቶ የሆነ ጉድ ሊሰራ ስለሚችል እንደዚህ መዘናጋት የለብህም ናቲ አለችው። ከዛ በኋላ አታስቢ አንቺ ትሁት፣ በፍጹም አታስቢ። አሁን እናቴ በእጄ ገብታለች። ከዚህ በኋላ የሚመጣውን ደግሞ ራሴ እወጣዋለሁ አላት። እሺ፣ ነገር ግን ደግሞ ጥንቃቄ አድርግ ናቲ እባክህን። እኔ እንግዲህ የምቻለውን ሁሉ ነገር አድርጌያለሁኝ፣ ግን ያ ማለት ደግሞ አለቀ ማለት አይደለም። አሁንም በጥንቃቄ ተራመድ ናቲ። እናትህን ደብቃት፣ የሆነ ቦታ ይዘሃት ጥፋ። ሰውዬ እንዴ! እሱማ እኮ አሁን አበቃለት እኮ ትሁት፣ ምን ሆንሻል? እሱ መገኛው ካሁን በኋላ እስር ቤት ነው። ሁለቱም እስር ቤት ይገባሉ። ተው፣ እሷ ምንም የምታውቀው ጉዳይ የለም። አውቃለሁ፣ ግን እዚህ ቤት ውስጥ እናትህን እንዳለች ብታውቅም ተገዳ እየኖረች ነው። ስለዚህ በእሷ አትፍረድ ትሁት። ለእሷ እየተቆረቆርሽ ነው አይደለም? እውነታውን እየነገርኩ ነው ናቲ። ስለዚህ እባክህን እሷን ተዋትና፣ ግን አባትህን ተገቢውን ቅጣት ማግኘት አለበት አለችው። ከዛ በኋላ ቅጣት ብቻ እኔም እንደ ወንጀለኛ ባልባል እኔ ራሴ እንትን እለው ነበረ። እሱን ግን ታዩ ምንም አይደለም። እኔ አሁን እናቴን አግኝቻለሁ፣ እሱም ተገቢውን ቅጣት ያገኛል። ግን አንቺን በጣም አመሰግንሻለሁ። እኔ ምን አደረግኩልህ? እኔ ምንም ያደረግኩልህ ነገር የለም ናቲ። አሁን አንተ ማድረግ ያለብህ እናትህን የሆነ ቦታ ሸሽገ ከሱ ጋር ክርክርህን መቀጠል ነው ያለብህ አለችው። ከዛም አታስቢ ትሁቴ፣ ምንም ነገር እንዳታስቢ፣ ከዚህ በኋላ ለእኔ ታዩ ሁሉንም ነገር አላት። እንግዲህ እኔንም ከዚህ ጉድ ውስጥ አውጣኝ አለችው። እና አንድ ነገር ደግሞ የማያስቸግርም ሆነ የምነግርህ ነገር ቢኖር ቤቲ እንደምታስባት ሰው አይደለችም። በጣም ጥሩ ሰው ናት። እናም በጣም ታፈቅርሃለች። ትሁት፣ አሁን ይህንን ነገር እኔ የማወራበት ጊዜ ላይ ይመስልሻለሁ እንዴ? ይህን ነገር የማወራበት ጊዜ ላይ አይደለውም። እባክሽ አይ ተረዳት። ምንም ቢሆን ትወዳለች። እንግዲህ ከድሮም ጀምሮ እወዳለሁ ብላለች። እና ምን እንድትረዳት እፈልጋለሁ እባክህን ናቲ አለችው። ችግር የለውም፣ ስለሱ እናስብበታለን። አሁን የእናቴን ጉዳይ ልጨርስ አላት። ከዛም ቤቲሻ እንግዲህ ተደብቃ እየሰማች ነበረ ትሁቴ ስታስምነው ናቲን። ከዛም ይኸው ነገርኩት እንግዲህ ነግሬዋለሁ አለቻት። አሁን ሰምቼሻለሁ ትሁት፣ አመሰግናለሁ። መቼም ልቡ ይራራል ብዬ አስባለሁ። እኔ አባቱን እንደማላፈቅረው እኮ ያውቃል እሱ ራሱ። ለምን ግን በፍቅር ላይ እንደዚህ እንደሚጫወትብኝ አላውቅም። ተይ፣ ለሱ እኮ ግራ ስለሚገባው ነው ቤቲ። ምክንያቱም አንቺ የአባቱ ሚስት ነሽ። ስለዚህ ጊዜ ሲጮና ተነጋግራችሁ አንድ ላይ እንድትሆኑ ፈልጉ አለቻት። እሺ ትሁት አመሰግናለሁ አለች። እንግዲህ ናቲ አባቱን ለጊዜው ቢደበቅም የገባህበት ገብቼ አወጣሃለሁ። ለማንኛውም እናቴን አሁን ስላገኘኋት ደስ ብሎኛል። አየህ ውስጤ ምንም ነገር አልተቀበለም ነበረ። እናቴ አልሞተችም ወይም እናት አልሞተችም የሚል ጥያቄ ውስጤ በተደጋጋሚ እየመጣ ነበረ። እዛ በኋላ እንግዲህ አሁን አንተ መረጋጋት ነው ያለብህ ናቲ። አንተ ካልተረጋጋ ከባድ ችግር ስለሚፈጠር ተረጋጋ። ለማንኛውም ነገር መረጋጋት አለብህ አለው። ከዛ በኋላ እረጋጋለሁ። አሁንማ ምን አማራጭ አለኝ ብለሽ ነው ትሁቴ? እረጋጋለሁኝ፣ ግን አንቺን በጣም አመሰግንሻለሁ። የእውነቴን ነው የምልሽ፣ በጣም ነው የማመሰግነው። አንቺ እኮ ትንሽ ፍንጭ ባሰጭኝ ኖሮ እኔም የእናቴን ንብረት ሀምጣ ብዬ ከሱ ጋር ስከራከር ልከርም ነበረ። አየሽ እዚህ ጋር አንቺ ግን ናቲ ስለ እናት ሞት በደንብ አጣራ። ማለቴ በቃ እናት በምን ምክንያት እንደሞተች እንዴትም እንደሞተች ሁሉንም ነገር ጠይቅ ስላልሽኝ ጠየቅኩኝ። እውነታውንም ደርሼበታለሁ ትሁት፣ አመሰግናለሁ። ባንቺ ኃይል ነው ደግሞ ይሄም ነገር የተሳካው። ስለዚህ ከልቤ ነው የማመሰግንሽ አላት። ከዛ በኋላ አረ ችግር የለውም ናቲ፣ እኔ እኮ ያለሁበት ነገር በጣም አጣብቂ ነበረ። ምክንያቱም እንዴት ልንገርህ፣ እኔ አውቃለሁ እናት በህይወት እንዳለች። እሷም ያንተን ፎቶ ይዛ ታለቅሳለች፣ አንተም የእሷን ፎቶ ይዛ ታለቅሳለህ።
ይሄንን እያየው በቃ ራሴን መቆጣጠር አቃተኝ። ናቲሻ ምን ላድርግ ግራ ገብቶኝ ነው አለችው። ከዛ በኋላ አይ ለሁሉም ነገር አመሰግናለሁ ትሁት፣ እውነቴን ነው የምልሽ፣ በጣም ነው የማመሰግንሽ። እኔ እናቴን አግኝቻለሁ ማለት ደግሞ ጉዳዩን ረስቻለሁ ማለት አይደለም። መቼም ቢሆን የእናቴን ሀቅ ይሄ ሰውዬ አይበላውም አለ። ከዛ በኋላ እንግዲህ አይ አንተ ተረጋጋ ናቲ፣ አሁን መረጋጋት አለብህ፣ ተረጋግተህ ነገሮችን ማሰብ አለብህ አለችው ትሁት። ከዛ በኋላ እንግዲህ ደስታውን እያጣጣመ እያለ አቶ ገዙ ከጉሮኖ ውስጥ ወጥቶ መጣ ማለት ነው። እባክህ ልጄ ይቅርታ አድርግልኝ፣ ገንዘብ አታሎኝ ነው፣ ገንዘብ ሸውዶኝ ነው። አንተ ሰውዬ ድምፅህን መስማት አልፈልግም፣ ጭራሽ ታወራለህ። ምን አይነት ጨካኝ ሰው ነህ? ምን አይነት አረመኔ ሰው ነህ? እንዴት እንደዚህ ታደርጋለህ? ቆይ እንዴት አላሳዝንህም እንዴ? እሷ ሳታሳዝንህም እንዴ? እሷ ልጄን እያለች እኔም እናቴን እያልኩኝ እንደዚህ ስንንከራተት በናፍቆት ቆይ ለምን? እንዴት? ከዛ በኋላ እባክህ እናቴ፣ እባክህ አጥፍቻለሁ፣ ይቅርታ አድርግልኝ። ምንም አይነት ይቅርታ አይደረግልህም። ምክንያቱም እናቴ በህይወት እያለች ዘመድ አዝማዷ መጥቶ ሞታለች ብለህ ለቅሶ ተቀምጠሃል። አንተ ምን አይነት ጨካኝ ሰው ነህ? እንዴት እንደዚህ ታደርጋለህ? እባክህ። ከዛ በኋላ እንግዲህ ያዙ ይልቀቁኝ አለ ማለት ነው ናቲ። ከዛም ትሁቴ ተረጋጋ አልኩ እኮ አንተ ሰው ተረጋጋና ነገሮችን በመረጋጋት አስብ እንጂ እንደዚህ በችኮላ የሚሆን ነገር የለም ናትሻ አለችው። ከዛም በኋላ እሺ ችግር የለውም፣ ለማንኛውም አመሰግንሻለሁ ትሁት፣ ከልቤ ነው የማመሰግንሽ። ምክንያቱም በአንቺ ኃይል ነው እናቴን ያገኘዋት። አንቺ ባታግዥ ኖሮ መች እናቴን አገኛት ነበረ አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። በስተመጨረሻም እንግዲህ ናቲሻ እናቱን አገኘ ማለት ነው። እናቱን አገኘ። ነገር ግን እንግዲህ አቶ ገዙ የሚገባበት ጉድጓድ ነው የጠፋው ማለት ነው። ምክንያቱም ተዋረድኩኝ አይደለ? ወይኔ ጉዴ ፈላ። እንዴት ነው የማደርገው አሁን? እንዴትስ ነው የምሆነው? እያለ እንግዲህ አቶ ገዙ ያዙ ይልቀቁኝ አለ። ምክንያቱም ወንጀል ነው ሴትዮዋ በሕይወት እያለች